ልብን ውለቴ የለም ብላ እንባዋን ረጨች ይላል። እግዚአብሔር ያንን ሴት እንባ ተቀብሎ ወረዱ ሰማይቱ በአቦሙ ለሕዝቤ የሕዝቤን ጩኸታቸውን ሰምቻለሁ ወረዱ ከማድንጎሙ ላድናቸው መጥቻለሁ ብሎ ሙሴን ያህል ጀግና አስተዋይ ልባም ታዛዥ ሰው ልኮ ያን ሕዝብ ከመከራ ነፃ አውጥቶታል። እግዚአብሔር ትናንትና ምስራ ላይ የሚመለከተን የራሔልን እንባ ያየው እግዚአብሔር ዛሬም አይኑ የተከፈተ ነው። የራሔልን ጩኸት የሰማው እግዚአብሔር ዛሬ ጆሮ እንደተከፈተ ነው። በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ ቦኑ ይትክላድህን ወዲህ በውኑ እጀ ከማዳን አጠረችን ወወኑ ይሰም በዝኔ ጆሮ እስከ መስማት አጠረ ደነቆረችን ብሎ ይጠይቅና በእኔና በእናንተ መካከል ኃጢአታችሁ እንደ ግድግዳው ቁሞ ነው እንጂ እጄም አላጠረም፣ ጆሮም አልደነቆረም፣ ዓይኔም አልታወረም፣ ዛሬም እየሰማሁ ነው ይላል እግዚአብሔር። ስለዚህ እግዚአብሔር የሥራ ጊዜ ያለው እግዚአብሔር ሥራ እንዲሠራ ግን ምቹ መገኘት ያስፈልጋል። በርን ከፍቶ መጠበቅ ያስፈልጋል። አብርሃም ቤት ለምን ገባ እግዚአብሔር? ሳራ ቤት ለምን ገባ እግዚአብሔር? አብርሃም ቤት የገባው እግዚአብሔር እኮ በኢየሩሳሌም ሌላ ቤት ስላልነበረ አይደለም። ምናልባት በሰው ሰውኛው መመዘኛ ቢሆን ከአብርሃምና ከሳራ የተሻለ ብዙ የተጣሉ ቪላዎች ነበሩ። በአትክልት የተዋቡ በስፋታቸው በውበታቸው ከአብርሃምና ከሳራ አሮጌ ድንኳን የተሻሉ ቤቶች ነበሩ። እግዚአብሔር ጉዳዩ ከቤት ጋር አይደለም። እግዚአብሔር ጉዳዩ ከውበት ጋር ከጌጥ ጋር አይደለም። እግዚአብሔር ከግቢያችን ስፋት ጋር ጉዳዩ። እግዚአብሔር ጉዳዩ ከኛ ጋር ነው። አብርሃም ቤት ለምን ገባ? ጌቶቼ ገሃሱ አጋእዝቴ ቤተ ገብርክሙ እባካችሁ ወደ ደክሟቸዋል እግዚአብሔር ነው ብሎ አላሰበም እሱ አላወቀም እሱ። እባካችሁ ወደ ቤት ግቡና እግራችሁን ታጥባችሁ እህል ቀምሳችሁ እረፍታችሁ ድካማችሁን አሳልፋችሁ ትሄዳላችሁና እባካችሁ ግቡ ብሎ ለመናቸው። ለካ እነዛ ሽማግሌዎች ሥላሴ ኑረዋል። እግዚአብሔር ተራ ሰው መስሎ ድሃ መስሎ ወደ ሱቃችሁ ይመጣል። ድሃ መስሎ ባለ ጉዳይ ሆኖ ቢሯችሁ ይመጣል ይመናል። ስለዚህ እግዚአብሔር የሥራ ሰዓት አለው። ጊዜ ገቢን ለእግዚአብሔር እግዚአብሔር ሥራ እንዲሠራ አምላካችን ይርዳል፣ ይጎብኘን፣ ይጠይቀን። ይህም የቤታ የስደቷ ወቅት ነው፣ የመከራ ወቅት ነው። ዛሬ በተለያየ መንገድ ከህሊናው የተሰደደ፣ ከትዳሩ የተሰደደ፣ ከንግዱ የተሰደደ፣ ከፍቅር የተሰደደ፣ ከሰላም የተሰደደ፣ ከመደማመጥ ከመከባበር የተሰደደ ብዙ ሰው አለ። በእውነቱ ከዚህ ስደት ይመልስልን፣ የነደደውን ያብርድልን፣ የተቃጣውን መዓት ይመልስልን፣ ፍቅሩን በመካከላችን ይድፋልን። የሥራ ጊዜ ማን ነው ያለው? ንገሩ ጮክ ብላችሁ። የሥራ ጊዜ ያለው ማን ነው? መቼ ይሰራል? መቼ ይሰራል? አሁን ስራ ላይ ነው አይደለም? ነገስ? ለዘላለም ስራ ላይ ነው። ምሕረቱን ይስጠን።